ምንድነው እየገበየ ያለው የሚለውን ምንድነው ለራሱ እየሆነ ያለው የሚለውን ነገር እንደሚዳስስ ሰው በጣም ብዙ ነገር ነው የምታዘበው። የሰው ልጅ በራሱ ላይ በምቀኝነት የቆመና ራሱን እንኳን ለማጥፋት የሚጣደፍ እንጂ ለመጥቀም የማይሆን እንኳን ሌሎችን ነፃ ላውጣ ምናምን ነፃ አውጭነት የተቀደሰ ስም ነው። በዛ ላይ እርኩሶች፣ ባለጌዎች፣ ባንዳዎች፣ ነውረኞች፣ ኋላ ቀሮች፣ ተላላኪዎች የሆነ እንደ ሸቀጥ ራሳቸውን የሚሸጡ የሚለውጡ ርካሾች የሚጫወቱበት ነው ነፃ አውጭነት። እኔ እስካሁኗ ሰዓት ድረስ ባየሁት ነፃ አውጭ ነኝ ብሎ ሳይጠሩት አቤት ብሎ የተነሳ ሁሉ ርካሽ፣ ማንም የሚጫወትበት ለራሱ እንኳን ነፃ መውጣት የማይችል በብዙዎች እልቂት የሚሸቅል ይሄንን ነው ጠቅላላ ግንዛቤ በእድሜ ያየሁት። እንደዛ ብሎ ጀምሮ ተቆርቋሪነትን አላየውም። ዛሬም ድረስ ነፃ አውጭ ነኝ ማለት ያ ቦታ የተቀደሰ ነው። ያ ነገር ለሌሎች ዋጋ መክፈል ነው። ግን ያንን የተቀደሰ ስም ተሸፍኖ የሚመጣው ባለጌው ራሱ ሰዎችን እያማለለ በዛ ነገር እያጓጓ ወደ ራሱ ገዳይነት የሚወስድበት ወደ ራሱ የረከሰ ነገር የሚሄድበት ነው። ለዛ ነው ደረጃ ሀብተወልድ የሚያወራው። ደረጃ ሀብተወልድን እስኪ ጠይቁት። ደረጃ ሀብተወልድ እንደዚህ ነው ብላችሁ ብሎ እሱ አዟችሁ ካላችሁ እዛ ጋር የምትሉ ሰዎች አሁንም በዚህ 3 ሰዓታት ውስጥ እዚህ ጋር ሞተ ምናምን ያለ ትናንት በለው አበጀህ ጀግና ፋኖ ምናምን ብሎ ያለ መሪ ያለ ሰብሳቢ እያንዳንድህ እድሜ ልክህን ስትጠጣው የኖርከውን ነውር፣ ጥላቻ፣ ቂም፣ በቀል የረከሰ የመጠፋፋት አይነት አባዜ ወርሰህ ስትቃብዝ የነበርከውን አሸክሞ ነዳህ። ጀግና በ4 ቀን 4 ኪሎ ትገባለህ እያለ አሳበደህ። እብደትህን ሁሉ በሰፈር ተወጣህ። ዛሬ ደግሞ ሞትህን ይዞ ተጨፈጨፉ እኮ እያለ መጣለ። ይበልህ ለራስ እንኳን በምቀኛ የቆምክ መነሻና መዳረሻ የማታቅ ማንም እየተነሳ የሚያወካው የጥፋት ድግስ ውስጥ ሆነ አብሮ ያለህን ሰው እያዋረድክና እየናቅ በተለያየ ሶሻል ሚዲያ ወይም በስልክ ላይ የተነፈሰብን ትንፋሽ እየሰማህ ለምታብድ እብድ ሁሉ ይበልህ። የተነካካውም ቢሆን ራሱን ለማዳን ምቀኛ እስከሆነ ድረስ ነው። እኔ እንደ ጉባለች ከ2 ዓመት በፊት ያወራሁት ነው እና ባታልቅ ሊሆን ይችላል። የሚገርም እንዳታልቅ እኮ ነው ሳውራ የነበረው። 100 ሰው 200 ሰው 300 ሰው 400 ሰው በድሮን በምናምን ደጋግሜ እንዳወራሁት ይሄን መንግስት እናሸንፈዋለን ብላችኋል። በ4 ቀን 4 ኪሎ ብላችኋል። ጠያቂ የለ ተናጋሪ የለ። መሬቱን ገልብጦ እንዳለ ቢያጠፋስ ምን ልታመጣ ነው? የምታሸንፈው ነገር ትለምናለህ። ግን ይሄ ድንቁርና ነው። አድማጭ ተመልካች ወይም እነዚህ ሰዎች ሰለባ የሆነው ሰው ችግር እንጂ ራሱ አይደለም። እኔም እዚህ ጋር የምናገረውን አውቃለሁ። የምናሸንፈው እኛ ነን። ሀቅን የያዝን ሰዎች ነው የምናሸንፈው። እውነት ነው የሚያሸንፈው። አትሙት ነው እያልኩ ያለሁት። አሁንም ቢሆን ኢሳያስም ግብፅም የሻዕቢያ ሀሳብ ያላችሁ ወያኔ ያላችሁ እዚህ ውስጥም ያላችሁ ስልጣናችሁን ክብራችሁን በሃይማኖት በየትኛውም ቦታ ላይ በረከሰ እሳቤና አመለካከት ላይ ያላችሁ ሰዎች እሱ ነገር ዘመኑ አብቅቷል፣ ኤክስፓየር አድርጓል። ራሳችሁ ላይ ፈንድቶ ራሳችሁን ይዟችሁ ከሚጠፋ ይልቅ አትጥፉ ነው ማለት። አይ ካላ ደጋግም ነው እዚህ ታዲያ እንኳን መጣሁ መጥቼ በጣም ስሜት ሁሉ ለዘባል ነው እያልኩ ነበር። ግን እዚህ መጥቼ ስናገር ሰው እውነቱን ሳይሆን የሚፈልገው የሆነ ነገር ውስጥ ነው። አሁንም ዛሬም ቅድም ኡስታዝ ጋር ነበርኩ። ኪንግስ ኦፍ አባይን ባለቤት ሆኖ እሺ ጉባለችን አትደግፉ ችግር የለም እኔ ኢትዮጵያ ትቀጥል እንጂ ምንም ችግር የለብኝም። ምንም አንዱ የኢትዮጵያ ሀብት ነኝ አማራ ብዬ ገፋለሁ ምናምን ያንዳንዱ ይገፋታል ራሱ ይወድቃታል እንጂ ስለሸኳ አይደለም የሚወድቀው። አማራ ብሎ የሚገፋ እስላም ክርስቲያን ብሎ የሚገፋ የሚወድ አይቻልም። በቃ መውደድ ነው፣ መግፋት ነው። ኢትዮጵያ እኔ ለፋሲካ በግ ኪያቢያ ብቻ ነው የጻፈልኝ ነው የጻፈችልኝ። አይ ዶንት ኖ ኤኒዌይ
ሰው ባይጎዳ ደስ ስለሚለኝ ነው። ኢሞሽናልም ሆነው ነው በቃ ሰው መዳን እየቻለ በመሳሪያ ባላዙ ሰዎች መካከል እንደር ስለሚል መከላከያ የሆነ አቅሙን ተጠቅሞ እስካልተኮሰ ድረስና በትግስቱ እንደ ተሸናፊ አድርጎ መሄድ በዛ ላይ መሳይ ነግሮ ደረጀ ነግሮ የሻቢያ ርጋጭ ውዳቂ ተላላኪ ባንዳ ነግረውት የህዋት ትራፊ የሚቃረሙ ባለጌ ነውረኞች ነግረውት ህይወቱን የሚያጣ ሰው ነው። በጣም ነው የሚያሳዝነኝ። እበሳጫለሁ። አይበቃም። ኢትዮጵያን እዛ ወዳ በየጫካው በየቦታው ያላችሁትን ልንገራችሁ፣ ይሄን መንግስት እጁን መጠምዘዝ ነው። እናንተ የምታገለግሉት ይሄን መንግስት አዛዥ ለማድረግ ብቻ ነው። እሱ ምንም ነገር እንኳን ቢያጣ የመጨረሻው ሰዓት ላይ ያለውን አቅም ሁሉ ይጠቀማል። ደርግ ላይ የደርግ ሰራዊት ብላችሁ ኢትዮጵያዊነትን ክዳችሁ ካህዲዎች፣ የደርግ ሰራዊት እያለ የሚያወራው እኮ ካህዲ እኮ ነው። ኢትዮጵያን የካደ እኮ ነው። ኢትዮጵያዊነትን የካደ እኮ ነው። ባንዳ እኮ ነው። ተላላኪ እኮ ነው። የት ለመድረስ እንኳን የማያውቅ ግብዝ መነሻና መድረሻውን የማያውቅ ሰው እኮ ነው። የደርግ ሰራዊት እያለ የደርግ መንግስት እያለ ሁሉም መንግስታት የኛ መንግስታት ናቸው። ገብተን ተሳትፈን ነገሩን በባለቤትነት መያዝ አለመያዝ ሌላ ጉዳይ ነው። ሰው ድክመታችንን መቀበል ነው ያለብን። ዛሬ ያለው ስርዓተ መንግስት ላይ ገብተን መሞገት መግጠም ነው እንጂ ለኛም የሚጠቅመን እሱንም የምናሸንፈው ወይም እሱንም የምናነቃው እንጂ እዳር ተጎልቶ አብይ ተላላኪ እያሉ ወንድሙን የሚገል ጭንጋፍ መከራከሪያን አሸነፋችሁት አትጠይቁም፣ አይጠይቁም። እንደ ጠቅላላው ጃዊሳው በጎጃም እና ዘመቻ አንድነት ነው እንዴ! በዘመቻ አንድነት ድል በድል ሆነናል። ስለሽ እዚህ ጋር መጥቶ ሲለፈልፍ ማን ይሰማው ነበር? ግን ሞት አንሷቸው ነበር። ከዛ በጀክ ጀግና ተባለና አስከሬን ይዘው ደግሞ መግለጫ ሰጪ። እውነት እናንተ ሰዎች ናችሁ? እኔ እኮ እዚህ ጉባኤ ኢትዮጵያ ላይ መጥቼ የምናገረው ኢትዮጵያ እንደ ኢትዮጵያ እንድትቀጥል ሶስት መሰረቶች አሉት። እዚህ ሚዲያ ላይ የምናወራው ነገኔ በሆነ ነገር በቃ ሊቆም ይችላል ጉባኤ ኢትዮጵያ፣ ግን ኢትዮጵያ ውስጥ የሚቀጥለው ሶስት ነገር ነው። አንደኛው ሰው መሆን፣ በሰውነት መሰረት ላይ መቆም፣ እንደ ሰው ማሰብ፣ እንደ ሰው ሰዎችን መለካት፣ እንደ ሰው መቀበል፣ እንደ ሰው ሁለተኛው ሀገር መሰረት መጣ ሀገር ማለት ለመቆየም ሰላም በራስ አቅም ለመውቀስ እንኳን ባንሞክር የምንወቅስበት ነገር አለ። ካስተካከልን በኋላ እንወቅሳለን። አጠፉ እንደዚህ ሆነ እንደዛ ሆነ ብለን ምንላቸውን አባቶቻችንም ሆነ ሌላ ታሪክ ላይ ክፍተት ካለ እኛንን ከሞላን በኋላ ነው መውቀስ ያለን። የሚገርመው ዛሬን መኖር የማይችል ሰው ዛሬ ላይ የራሱን መኖር አለመኖር ማሳየት ያልቻለ ሰው ትናንትና ስላለው ታሪክ ሲያወራ ትሰማላችሁ። ልክ ኤርትራ ውስጥ ያሉ በሽተኞች፣ ትግራይ ውስጥ ያሉ በሽተኞች፣ አማራ ክልል ላይ ያሉ በሽተኞች፣ ኦሮሚያ ክልል ላይ ያሉ በሽተኞች እንዳጠቃላይ በዚህ በምስራቅ አፍሪካ በሱዳንም በዘረኝነት በጣም የተጠቃ አካባቢና በጥላቶቹ ወጥመድ የራሱን ሀገር የድንበር ወሰን እንኳን ያላሰመረ ሃይማኖትንም ባህሉንም በሌሎች የሚያስመሰክር ዛሬም እየተቧቀሰ ሁለት ሰዎች ጦርነቱን እንዲመሩ ተደርገው በዛ መካከል ማንም እየገባ የሚፈተፍትበት እድል ያለው ራሱን እናት አባቱን እህት ወንድሙን እየገደለና እያነወረ በሀገሩ ላይ በመሪነት የተቀመጠው መንግስት እየሰደበ የጥፋት ቦምብ እያስታጠቀ የሚልከውን የሚጋልበው ጠላቱን የሚያደንቅ ርካሽ ትውልድ ራሱን የሚያመክን ሌሎችን የሚያደንቅ ሀገርን ለማፍረስ የሚሻማ ወር የሚወዳደር እንጂ ሀገርን ለመስራት ችግር አለ ብለህ ካልክ ችግሩን ፈተህ ተናገር። ያንተ ችግር ፈችነት ነው እንጂ ትልቅ የሚያደርግ ችግሩን መናገር አይደለም። የተሻለ ማድረግ በቃ ቁጭ ብሎ ብልጽግና አብይ አህመድ ኦሮሞማ የመከላከያ ሰራዊት ምን አይነት ምናምንቴ እንደሆነ ለምንም የማይበቃ የከንቶች በጥፋት ላይ ያሉ አውድ ላይ የሆነ በሽታ የወረሳቸው አይነት እውነት ሆኖ ሁሉም ነገር ለጥላቻ እንትንም እኔ ለኢትዮጵያ መጥፋት የምሰራ ከሆነ መጥፋት ነው ያለብኝ።
ይሄ እኮ ከራሴ እኮ ነው መጀመር ያለበት። ከኔ የማይጀምር ነገር እውነትም ውሸት ነው፣ ውሸትም ውሸት ነው። እኔ ለኢትዮጵያ የምጠቅም ከሆነ ብቻ ነው መቀጠል ያለብኝ። ከኔ እኮ ነው መጀመር። እኔ ራሴ ላይ የማልናገረው ነገር ሌሎች ላይ እኮ መናገር አልችልም። ያ ውሸት ነው አለ። ሀቅ የምጀምረው እኮ ከራሴ ነው። በውርስ መሬት ጎጃም ላይ ያለውን ሁሉ ነገር ተናገራለና የሆነ ፖለቲካ ላይ ጡዞ ህዋት እዛ ጋር መግለጫ ሰጠ። በሶማሊያ ግብጽ መጣች እንተናንትን ሆነ ታውት። እሱን ኢትዮጵያ እየፈረሰች ወይም እየተሰራች ያለችው በየቤቱ ነው ብዬ እቤት ውስጥ መጣል እቤት ውስጥ ያለን ነገር አውርቼ አጋንንት አምላኪነት ቢጮህ የሚደርስለትን ሰው አባይ ጠንቋይ ቤት ሄዶ ሱን ጎረቤቱን ለማጥፋት የሚሰራው ነገር የማውቀው ነው የምናገረው። የማውቀውን ካልተናገርኩ እንዴት ወደዛኛው እሄዳለሁ? እኔ እዚህ እኮ አላማዬ ገንዘብ ቢሆን አልሰራም። በቃ በተለይ በዚህ ባለፉት 3 ወራት ምናምን ውስጥ እዚህ ዩቲዩብ ላይ መስራት ሁሉ አልፈልግም። በዚህ ሰሞን በሚገርማችሁ ሁኔታ ከትናንት ወደ ዕለት ለውብዬ አዲስ ምንጭ ልኬለት ነበር። አይ ቲንክ እስኪ እሱን እየጠበኩት ነው። ህዳር 1 ላይ በፈረንጆች አቆጣጠር የጠቅላይ ሚኒስትሩ የፓርላማ ውሎ ኦቢኤስ ስቱዲዮ በሚባል የኦቢኤስ የሚባል ስቱዲዮ የሚባል የሆነ ፍሪ ስትሪሚንግ ሶፍትዌር አለና ብዙ ከኔ ጋር የድምጽና የምናምን ነገር አልመጣጠል ብሎ እንትን ብያለና በአጋጣሚ ያንን ቪዲዮ የጠቅላይ ሚኒስትሩ ምላሽ ያብራሩበት ነው። ጀስት በትንሹ እኔን ምስል አድርጌ ሪከርድ አድርጌ ፖስት አደረኩት እንድትታዘቡ ነው። እቺ የተደረገችባትንም ቀላል በጣም ባለጌዎች ብዙዎች ቦታ ላይ እንዳሉ እንድታቁ ነው። ከዛ ያ ቪዲዮ አይ ቲንክ በደንብ እንትን አላልኩትም። ኤኒዌይ የኢቲቪ ነው፣ ከኢቲቪ እንደወሰድኩት ነው የማውቀው። ከኢቲቪ ላይ ዳውንሎድ አድርጌ እንደገና እያጫወትኩ በኮምፒውተር ሪከርድ አድርጌ በኦቢኤስ የራሴን ምስል ጨምሬበት ዳውንሎድ አደረኩት ዩቲዩብ ላይ ማለት ነው። ህዳር 1 ላይ የነበረውን ፈልገው የማን ነው የሚባለው የኦሮሚያ ብሮድካስት ኮርፖሬሽን ኦቢኤን የሚባለው ድርጅት ይሄ ቪዲዮ የኔ ነው፣ ስለዚህ የጉባለችን ዩቲዩብ ቻናል እንዲዘጋብኝ ስትራይክ አስልኮ ቪዲዮውን እንዲጠፋ አድርጓል። እኔ ልኳ አይደለም ያዘጋው፣ ስለሽን አይደለም የምታዘጉት፣ ያ የጠቅላይ ሚኒስትሩ ነው። እኔ መንግስታዊ ሚዲያ ላይ የሚተላለፉ ነገሮችን እዚህ ጋር ማመጣው ጀስት ቢያንስ ሰው ቆም እንዲል ነው እንጂ ሙሉ በሙሉ የመንግስት ሚዲያዎች ላይ የሚሰሩት ነገር ልክ ነው ብዬ አይደለም። ከሌሎች እብደት ካላቸው ሰዎች ግን ሰዎች ቢያንስ ፍሪዝ ቢያደርጉ ባሉበት ላይ ቢቆሙ ዋጋ ስላለውና ያን ያክልም ተከታትለን ደግሞ ስላልሞገትናችሁ የመንግስት ሚዲያዎች ትተናችሁ ነው እንጂ መንግስትንም ምን እየተናደድኩ ያለሁት እኮ እንዳንሞግተው በዚህ በየቦታው ላይ ያለ ጭንጋፍ ጊዜ አልሰጠን ስላለ ነው የምናደረው። መንግስት ውስጥ ያሉ ባለጌዎችን አጽድተን መንግስትን እንዲጠነክር ሞግተን መስራት ያለበትን እንዲሰራ እያደረግን የኛንም ግዴታ እየተወጣን አብረን መቀጠል ሲገባን በዛ ጊዜ አልሰጠን አላችሁ። መግደልና መገዳደል ለጥላት ብቻ ሊጠቅም የሚችል ክፉ ስራ እየሰራችሁ ነው የሚል ነው። ሰው መንግስት ሚዲያዎች ላይ ያላችሁትን ቪዲዮ እኔ እዚህ ጉባኤ ላይ ማመጣው እንዲዳረስ ፈልጋችሁ የሰራችሁ ስለመሰለኝ ነው። እኔም በቻልኩት ለምወዳቸው ሰዎች እንዲደርሳቸው ብዬ እንጂ የእናንተን ቪዲዮ ፈልጌ አይደለም። በዚህ ወቅት መናገር ስለሌለብኝ ጊዜ የሚሰጡ ነገሮችን ሁሉ ማስኬድ ስላለብኝ ነው እንጂ ያን ያክል እንትን ውስጥ አይደለም። እና የኦሮሚያ ብሮድካስቲንግ ኦቢኤን የሚባለው ድርጅት ጠቅላይ ሚኒስትሩ የሰጡትን ማብራሪያ ከኔ ጋር በማግኘቱ በኢትዮጵያ ላይ በመለጠፉ የኔ ቪዲዮ ነው የጉባለችን ዝጋን ሄድማንስ ብሎ ለዩቲዩብ ባመለከተው መሰረት ያንን ነገር ተላከ ማለት ነው። ሸም ኦን ዩ። በጣም ነው የማፍርባችሁ። ይሄን ያደረገው አንድ ልጅ ሊሆን ይችላል። የኦሮሞን ህዝብ አትወክልም። እኔ እኮ ኢትዮጵያዊ ነኝ። እዛ ጋር የሚያደረከው ሰው ስላልሆነ ሊሆን ይችላል። ምንድን ነው አጥላላሁት? የጠቅላይ ሚኒስትሩ ንግግር ነው፣ የእናንተ ቪዲዮ አይደለም። ሌላ አድ ተደርጎበታል። ማለት በአልጎሪዝሙ አናሊሲስ ይሄ ቪዲዮ ካንተ ጋር ይመሳሰላል ተብሎ ቢላክ እንኳን ማስነሳት ሌላ ጉዳይ ነው። መታየቱ ከደበራችሁ እኔ በጠቅላይ ሚኒስትር ዶክተር አብይ የሚያፍር ኦሮሞ መኖሩ ምን ያህል ሰው ሁሉ አይመስለኝም። እኔ
እኔ አሁን ላይ በጣም ነው ብዙ ነገሮች አሉ። ፖለቲካ አይቻልም ሰው ራሱ ፖለቲካ ስለማይችል እንጂ ቢነገር ለመለየት አዳጋች የሆኑ ድርጊቶች ብዙ ነበሩ፣ ግን እሱ አይደለም። እና ኦቤን ላይ ያለ ሰው የሚሰማ ሰው ካለ ጠቅላይ ሚኒስተሩን ነው የእሳቸው ንግግር ነው ለማጥፋት የፈለከው እንደ መሪዬ ይሄን በማድረጋችሁ በጣም ነው የማፍረው። በጣም በነገሩ ላይ እጅግ በጣም የተቆጣሁበትና የተናደድኩበት እንደሆነ ማንም ሰው ሊያውቅ ይገባል። ኢትዮጵያ ውስጥ ያሉ ሚዲያዎችና በውስጥ ያሉ ሰዎች በዚህ ልክ ነው ጉባኤ ኢትዮጵያ ላይ 1000 ሰው የማያየው ሚዲያ ላይ በጣም የምታሳፍሩ ናችሁ ብዬ ነው የማስበው። እኔ ሌሎች ቢናገሩና ሀገር ሰላም ቢሆን እኮ እዚህ ምንም እንትን አይለኝም። እኔ ሰላም ነው እየፈለግኩ ምናምን ያለሁት ጀስት ባለፈው የጀመርኩት እንዳልኳችሁ ብዙ አማራጭ የነበሩበት ፕሮጀክት ፌል ስላደረገ ነው እንጂ ሳልናገር ዝም ብዬ ሌት ተቀን የምሰራው ስራ አለኝ። ኢትዮጵያ እንዴት ሆና እንደምትሻገር፣ እንዴት ጥላቶቿ እንደምትቀብር፣ እንዴት ኢትዮጵያ እንደምታብብ አውቃለሁ። መናገር አያስፈልግም። በግ መግዛት አለበት የኢትዮጵያ መንግስት አልታወቅ ካለ በዚህ አካውንት ላይ በሌላ አካውንት ሊሆን ያስገባ ምናምን ብዬ ተናገርኩኝ። እኔ ሀገር አለኝ ብዬ ወሮ ሀገር እንዲኖረኝ ነው እየሰራሁ። እሱን አደርጋለሁ፣ ግዴታዬ ነው። ከዛ በኋላ ነው ሌላው ነገር የሚመጣው። ግዴታ ነው እወጣለሁ። ከዛ በኋላ ነው ሌላውን ነገርም ማድረግ የምችለውና በጣም ይሄንን እህት ወንድሞቼ እንድታውቁልኝ ፈልጌ ነው። ኦቢኤን ቴሌቪዥን ቦታው ድረስ እንሄዳለን ብለናል። እንሄዳለን ማወቅ ስላለብን አንዱ እንደ መንግስት ነው። ይሄ ወደ መንግስት ጊዜ ስለሚሰጥና ካሁን ላይ መንግስትን እንደመደገፍ የተሻለ ነገር ስለሌለ በዚህም ላይ ያለው ባለጌ ጋጦጥ እብደቱን የሚቃርም እጅግ በጣም የከፋ አካሄድን የሚሄድ ጠላት የሚመስሉ እኔ ኢትዮጵያዊ ናቸው ሁሉ ብዬ ማለት አይደለም። ማንም ሰው ቢመጣ አማራ ክልል ላይ የሚሆነውን ሁሉ ማንም እንደዛ ያደርጋል። እዚህ በድሮን አይደለም በምን አይደለም ከኔ ጀምሮ ስራዬን ነው መመዘን። በድሮን መመታቴ፣ በታንክ መመታቴ፣ በቦምብ መመታቴ፣ በክላሽ መመታቴ አይደለም ጉዳዩ። ምን አድርጎ ነው በድሮን የተመታው? ምን አድርጎ ነው ስለሽ? ምን አድርጎ ነው ከሌ? ምን ሰርቶ ነው የታሰረው? ምን ሰርቶ ነው የተፈታው? እስኪ ጀስት ኮዝ እንፍጠር። እንደው ዝም ብሎ ሁሉ ያብዳል። ለመፍትሄ ቢሆን ብንደባደብም እኔ ደስ ይለኛል። ለመጥፋፋትን አልፈቅድም። እና ከቢያ ጋሽ ዘይኑ ሰላም ነው ወይ? ሀሊማ ያስን እንዴት አለሽ? ደህና ነሽ ወይ? ሰላምሽ ይዛ አብራችሁኝ ያላችሁ። መሐመድ ከድር እንዴት ነው? የረመዳን አጥፍቶቹ ነበረ። ረመዳንም አብይ ጾም እንግዲህ ያልቅ ነው። መራዘሙ በጣም ስለሚያናደው ደስ ሲሆን የጨረሳችሁትን ነገር ሰዎች እንደገና መልሰው ሲያመጡባችሁ በጣም ነው የሚያናድለው። እንደገና በርታለን፣ ሀገራችን ወደ ላይ እየወጣች ነው። መሪያችንን አልቻሉትም። በርታ። ሀልመያስን ተባረኪ ያላ ጀዛውን ይክፈር። ተባረኪ። አዎ ድሉ በጣም እየበዛ ያለው ፈተናውም አንዱ የስኬት ምስክር ነውና ጀስት ከዛ ከውስጥ ሁሉም በአቅሙ ማፍጨርጨሩ ሲታይ በጣም የሚያሳዝንም ስለሆነ እዚች ጋር በተለይ ከኦቢኤን ላይ እቺ ነገር መደረጓ በጣም እንትን ስለምታናድድ ነው። ያችን አሁን ከውብዬ ጋር ሄደን ነገሮችን እናስተካክላለን ብያለሁ። ይሄንን ማሳፈር ሁሉ ስላለብን ሪፖርትን ማድረግ አለብን። እዚህ ጋር መናገር ያለብን ጠቅላይ ሚኒስትሩ ቃወም ሴክሽን አለ። ምን ማጥራ እኔ አውቃለሁ። እሱን ብቻ አይደለም እኔ ቪዲዮ መጥፋት ዩቲዩብ ምን እንደዛ ምን ሳይሆን እኔ ሰራ ኢትዮጵያ ውስጥ እንደማገረቱ በመካከል ላይ ያለው ለሁሉም ነገር ተዘጋጅቼ ነው እንጂ አልጋ ባልጋ ይሆን የለምና ባልዘጋጅ ኖሮ እንትን ሊላቸው ይችል ነበረ። ኦኬ ዶክተር እጂ ሰላም ነው ወይ? እንዴት አለ? አይ ሶፍትዌር የተቆራረጠ እንትን ያና ኦኬ ድረስ ጌትነት ሁላችሁም አብራችሁኝ ያላችሁ አብራችሁ ስላላችሁ እጅግ አድርጌ ነው የማመሰግነው። ኢትዮጵያ ትቀጥላለች። ይሄ ዋጋ ለመክፈል ወደፊት መበርታት ይኖርብናል። ቅድምም ኡስታዝ ጋር የገባሁት
ፕሮግራም ከኋላ ሆኜ ከታተላው እንዳልኳችሁ አቤጋም አለው ደሱ ጋም ደግሞ ቀን ላይ ሼር ያደረጉኝ ሰዎችም ነበሩ። አረታውም ሌሎችም ሼር አድርገውኛል። ገብቻለሁ። አብረን ያለን ሰዎች አብረን ነው የምንቀጥለው፣ ወደድንም ጠላን። ምክንያቱም ማንም ተስፋ በቆረጠበት ሰዓት ላይ አብረን በተለያየ መልኩ አብረን የቀጠለው ዛሬ ብቻ የተገናኘን አይደለም። እነሱ የተለያየ ኦፖርቹኒቲ ላይ ይጠቀማሉ። እንደገና ተስፋ ቆርጠው የሆነ ነገር እያደረጉ እነሱን የሚመስል የረከሰ ነገር የማይሰራን ሰው በቃ ያወግዛሉ፣ ይሰድባሉ፣ ምን ይላሉ። አንዱ ነገር ላይ ተሳስተን ቢሆን ኖሮ ምን ያደርጉን ነበር? ምንድን ነበር የሚያደርጉን? እና እንኳንም አልገባችሁ የተናገርኩት ብዬ የምላቸው ሁሉም የተናገርነው ምናምን እዚህ ቤት ያወራነው ነገር ቢገባቸው ኖሮ ሌላ ነገር ነበር የሚሆነው። የኢትዮጵያን ሁነት በቃ ኢትዮጵያ ትቀጥላለች። ፈጣሪ በትክክለኛ ፍርዱ ይመጣል። በሰውነት በኢትዮጵያዊነት ክብር አብረን እንቆማለን። እውነትን እንይዛለን። ለእውነት እንቆማለን። እውነትንና ኢትዮጵያዊነትን ይዘን በዛ ላይ የራሱን አስተዋጽኦ እያደረገ ያንን የምንፈልገውን ትክክለኛ መሰረት የሚያጸናልን ሁሉ ከሱ በላይ እኛ እንሆናለን። ለዛ መሰረት ጠቅላይ ሚኒስትሩ የመጀመሪያው ናቸው። እሳቸውን በመስደብ አትሞግቱም። መከላከያ ሰራዊቱን አትሞግቱም። መከላከያ ሰራዊት ላይ ተለያየ ቦታ ላይ እኮ ብዙ እኮ አሻጥሮች አሉ። እነሱን ማልናገረው ኦሬዲ አሸንፎ ይላል። መከላከያ ላይ ምንም ደባ ቢፈጸምበት እያሸነፈ እየተሻገረ ስለሆነ እኮ በጎጃም ደጋዳሞት አካባቢ ዝም ብዬ አንዲት ወሬ ላውራና ጥቁር ክላሽ ለትንሽ ለትልቁ ያስታጠቀው 15 ሚሊዮን የተሸጠው ኮሎኔል ነው ወይስ ማን? መከላከያ ነው ራሱ ፈቅዶ ያስታጠቃቸው? ፈረስ ቤት 37 34 ሰዎች በግፍ የተጨፈጨፉበት የክርስቲያን ታደለ ምናምን አብንን ወክሎ የተወዳደረበት ቦታ እና እዛ አካባቢ ትንሽ ትልቁ ጥቁር ክላሽ ታጥቋል። ስለዚህ ያንን ጥቁር ክላሽ ያስታጠቀው መከላከያ ራሱ ታጠቁልኝ ብሏቸው ያ እንዲዘረፍ መከላከያ እንዲወጋ አድርጎ እኔ ፊት ለፊት እንደ ጀግና ተራ ሽፍታም ቢሆን ተራ ደም የሚመልስ ሰው ቢሆን እኔ በማቀው መጣውልሽ ተብሎ ተናግሮ ነው ተደብቆ ቦምብ የሚጥል ጽንፍ 15 ሚሊዮን የተሸጠው ኮሎኔል ነው ያንን አስታጥቋቸው ሄደው። እስኪ እፈሩ። እስከ ዛሬ ድረስ በተሰጣችሁ ስልጣን ላይ ኢትዮጵያ ለማለት በጥላቶቻችን ቅጥረኛ ሆናችሁ የተከበሩ ምናምን ተብላችሁ ባጃቢ የምትሄዱ በብዙ ማዕረግ ሀገሪቱ አክብራችሁ እናንተ ግን ለውርደት ያላችሁ ሰዎች እስኪ ንቁ። በሱፍ አትጨናነቁ። መኪናን በእናንተ ንዱ ስለተባላችሁ የተዋረድኩ የመሰላችሁ መዝረፍን አስባችሁ ገብታችሁ ያ ነገር ስላልተሳካ ኩርፋችሁ ያላችሁበትን ወንበር እኮ ነው የምትንቁት። እናንተ ስልጣን ተሰጥቷችኋል። ኢትዮጵያ ክብራችኋል። የኢትዮጵያ ሕዝብ ወዷችኋል። ኦር በሆነ አጋጣሚ እዛ ቦታ ላይ ተቀምጣችኋል። ከዛ የተሻለ ምን ልታገኙ ነው በተሰጣችሁ ስልጣን ላይ ከሽፍታ ጋር መሰሩት? እኔ እንደዚህ የማልፋችሁና ብዙ ጉዳለን የማልናገረው በተመሳሳይ ሰው ተጎጂዎችን ይመስልሆን ታች ያለን ሰዎች ስለሆን ከጉዳት ሰዎችን ለመጠበቅ ብቻ እስኪ መጀመሪያ ጋፕ በሉ። አትሳደቡ፣ አትሩጡ፣ ምን አትበሉ። ያልገባችሁ ነገር ብዙ ነው። የገባችሁ እንዳይመስላችሁ። ማን ነግራችሁ ነው ያን የሰማችሁት? እስኪ ረጋ በሉና ነገሩን እንረዳ። ሲቆም በሉና የሚበጀውን ደግሞ ከዛ በኋላ እንነጋገራለን ብለን እንጂ እንደዛ ነው ያለው ነገር እና እስካሁን ሄዳችሁ ቀጥሎ ሁለተኛው እንደማታሸንፉ አውቃለሁ። ምንም ብታመጡ እኔ ምንም በወረቀት ትበልጡኛላችሁ፣ በስልጣን ትበልጡኛላችሁ፣ በሆነ እዚህ ምድር ዱንያዊ ነገር ላይ ልትበልጡ ትችላላችሁ። እኔ ደግሞ በሌላ በልጣችኋል። ምንም እንደማታመጡ አውቃለሁ። ኢትዮጵያ እንደምትሻገር የናቋትን ሁሉ ምንም አይነት በሽታዋ ከውስጥም ይሁን ከውጭ ያለ በሽታዋ በሙሉ እንደሚጸዳ እንደምትፈወስ ኢትዮጵያ እንደምትድን አይነው። እኔ ሰው በራሱ ላይ ምቀኛ ሆኖ ራሱን ላለማዳን የሆነ በጭብጨባ የሆነ ነገር ማንነቱን እንደው ክብር አለመስጠት ለራሱ ዋጋ አለመስጠት ነው የሚነደኝ እንጂ
የምታሸንፉ የሆነ 1% እኔ የምፈራው እኔ የደነገጥኩለት ነው። እስከዛ ድረስ ነው ኢትዮጵያዊ እናት አባቶች ያስተማሩኝ ነገር ምዳሰው እንደዛ ነው። ማናዊ መለኮታዊ ያን ምንዳሰው ኢትዮጵያ እንደምናሻገር መሪዎች ምናምን እንደዚህ ራሱን ክዶ ለሆነ ሰው አይደለም የሚሰሩ ጀግኖች ናቸው። የመጀመሪያው መቅረብ፣ ማወቅ፣ የራስን ግዴታ መወጣት፣ መደረግ ያለበትን ድጋፍ ማድረግ፣ ከዛ በኋላ ሌላ ይቀጥላል። እስኪ እንደው እናንተኔ ሁሉ ነው እንደው ጥራት ያበዘ ሲሳደቡም ይላሉ። ሐሜት እንዴት ሰው ይወዳል? ግን በዚህ ዘመን አሁን ቀደም ብዬ ከውስታዘው አንድ ቋጦች ወኑ ያንተና ያለው ምንም ሌላ ሰው ተጽፎለት በእድሜያችን ላይ በሀገራችን ላይ በክብራችን ላይ አፊዘን እንችለዋለን ነው። በኤርትራ በኩልም ያላችሁ ሰዎች አልገባችሁ። ብዙ ሰው አልገባው። እስኪ ቸክ አድርጉ። ሁሌ እንደምለው የምትናገሩት ነገር ይዞ የሚመጣውን ፍሬ እያሰባችሁ ተናገሩ። አስባችሁ አቅዳችሁ አውቃችሁት ከሆነ መንገዱን ጨርቅ ያድርግላችሁ ነው። በርቱ ነው የምለው። ምክንያቱም እንደማሸንፋችሁ አውቃለሁ። ኢትዮጵያ እንደምታሸንፍ አውቃለሁ። እውነት እንደሚያሸንፍ አውቃለሁ። ብዙ ጀግና ልጆች አሏት ኢትዮጵያ። እነሱ ብለው ሁሉ አይደለም፣ ፈጣሪ ስላለ የተበደሉ መካስ ስላለባቸው፣ የተገፉ መደገፍ ስላለባቸው ያ ወቅት ነው የሚመጣው። ይቺ እዱንያዊች ምድር ወይ ተስተካክላ ትቀጥላለች አለም ጠፋታለች እንጂ እንዲህ በረከሰ ነገሩ አትሄድም ማለት ሲምፕል። አገር የሚወዱ ሰዎች ከዛ በላይ መብራራትም የለበትም። ውሸት ቢሆን ኖሮ እንደምንላችሁ ነበር፣ ትንቢት እላችኋለሁ። ከአባቶቻችን የተላከ መልእክት እያልኩ አወራችሁ ነበር። ዩቲዩብ ላይ ለመሸቀል የሆነ እዚህ ገለባ አይነት ነገር ጭብጨባ ለማግኘት ቢሆን እንደዛ ብዬ አወራችሁ ነበር። ግን አይደለም። ኢትዮጵያ ትቀጥላለች። ጠቅላይ ሚኒስትሩ ጋር ብዙ ያላችሁ በሆነ ለማውራት ሁሉ እስኪቀፈን ድረስ የምትሉ ዛሬ ድረስ የምታወሩት አለ። በጣም በዚህ ልክ እኔ ትውልዱ ምን ያህል እንትን እንዳለ የራስን አክስመህ ራሱ 125 ሚሊዮን ህዝብ አለ ኢትዮጵያ ተብላ ከዛ አንድ ብሉ ተመሰግናል፣ አንድ ብሉ ተሳደባለ፣ አንድ ብሉ እንደዚህ አሸናፊ ያደርጋል አያደርግም። ትናንትና ዘመቻ አንድነት ድል በድል አድርገናል ብለ አሁን ደግሞ ተጨፈጨፉ የምትሉት ነገም ትጨፈጨፋላችሁ። ይሄ በነገራችን ላይ ምናልባት ከኔ 21-25 ኪሎ ሜትር ድረስ እኔ ከተወለድኩበት ቦታ 25 ምናምን ኪሎ ሜትር ድረስ ነው ይሄ እንትን የሚሄደው። ብትገሉም ብትሞቱም ሟቾች ናችሁ። እኛ ዜናዎች ነን፣ ጠላቶቻችን ያተርፋሉ። እስኪ እዚህ ቪዲዮ ላይ 16 ደቂቃ ምናምን ደግሜ ላኳት ከውብሸት ጋር አዲስ ምንጭ ላይ ያወራሁትንም ደግሜ አፕሎድ አድርገዋል። እስኪ እንደው እንትን ብሎ መልእክቱን ለማወቅ ከሆነ አማራ ክልል ላይ ያለውን ከሆነ ጀስት የዛን ጊዜ ተናግሬ ያለው ከደሱ ጋር በስልክ ያወራኋትን ማየት ትችላላችሁ። 16 ደቂቃ ይሄ ብልግና ሽብር ከተፈጠረ አንድ ወር ውስጥ ማለት ነው። ሐምሌ መጨረሻ ላይ ተጀምሮ ጳጉሜ ላይ ያወራነው ነው ከደሱ ጋር መሃል ሚዲያ። ስለዚህ ማየት ይቻላል። አሁንም የምለው አታሸንፉም። ኢትዮጵያን ኢትዮጵያ አድርጎ የሚቀጥል በቅንነት ለኢትዮጵያ በደል መፍትሄ ለመስጠት የሚሰራ የሚያሰራ በዛ ወኔ የቆመ ሁሉ ድል በድል ሆኖ ያሸንፋል። በዘረኝነት በጎጠኝነት የጠላቶቻችንን በሽታ ተሸክሞ በእብደት ዓለም የሚቃይ ሁሉ እስከ ቅዠቱ ይጠፋል። እሱ ነው የሚሆነው። ይሄ አይቀየርም። ከተቀየረ ሌላ ጊዜ እናወራለን። እያወቁ መግባት እንጂ በተለያየ መልኩ በስልክም በምናምን እኔ ጋር ማንገራገር እኮ ምናምን አይደለም። በቃ ስራ ያውጣን። ለምንድን ነው ያዛችሁት መንገድ ትክክለኛ ከሆነ ረጋ ብላችሁ ዘና በሉ። በኋላ የሚያፍሩ ያፍራል አይደል? ኢትዮጵያ ትቀጥላለች። እናንተ አትሙቱ ቢያንስ ነው ያለው። የትኛውም በኦሮሚያ ክልልም በትግራይም በአማራ ክልልም ጃይሳላ ያላችሁት
የአማራ ክልሉ ለምንድን ነው ካላችሁ ትንሽ ትልቁ የሚያቦካው ባለቤት የሌለው የጋጠ ወጦች የርካሾች ጨዋታ በመካከል ንጹሃን ያልቃሉ። እንዲገደሉ ሞቢላይዝ አድርጎ መቀስቀስ፣ ማሳበድ፣ አረቄ ያጠጡ ማስከር፣ በስካር ምንም መሳሪያ በሌለው ሰው ላይ በጭካኔ መሄድ፣ ከዛስ ጀግና ጀግና አበጀህ እያሉ የሚጠይቁ የሚያሰላስሉ ሰዎችን የቅርቡን በዚህ እንትን ብቻ ርኩሰት እርምጃ ላይ የተበሉትን ውባንተን በልተው አሁን ባለፈው የበሉትን ልጅ ወሰዱ። ከጀርባ ነው የገደሏቸው። ይህንን ደጋግሜ ቅማንትና አማራ ብለው በሰሩት ድራማ ላይ ያየሁትን የኖርኩትን 3-4 ዓመት እዛ ቦታው መሃል ላይ ሆኜ ያየሁትን ነገር ታው አጀምሩት ብያለሁ። ጀመራችሁት አይደል? በቃ እንዴ ከጀመራችሁ እንዴት ነው ፍሬውን መያዝ ነው? እዛ ቦታ ላይ ሆኜ ነው የምናገረው። ይሄንን የሆነ ቦታ ላይ ቢሆን ገፋ ገፋ ታደርገው ትችላለህ። ሰዎችን ግን ያዙ የምለው ይሄ ትክክለኛ ፍርድ ስለሆነ እኛን ነፃ የሚያወጣን ይሄ ስለሆነ በዚህ ሁነት ላይ አበጀህ ግፋበት በለው ግደለው ምናምን ያሉ ሰዎችን ያዙ እንዳትረሱ። እና መከላከያ ሲጨፈጨፍ ስንት ጀግንነት የተሞላበትን ኦፕሬሽን የሚከውን ጀግና ሲሞት ጀግና አታፍሩም? አሁን እንደ አማራ በተለይ ሳይገባችሁ ማለት ገብታችሁ የሆነ ልቅሶ ላይ ብቻ የተጠራችሁ ሰዎች ካላችሁ እስኪ ፈሩ። ስንት ዓመታችሁ ነው ታለቅሱ ከነበረ? ትናንትናም ታለቅሳል፣ ነገ ደግሞ ጄኖሳይድ ብላችሁ ትሄዳላችሁ። ትናንትና እንግሊዝ ኤምባሲ አካባቢ እንግሊዝ ላይ የቪየትናም ኤምባሲ አካባቢ ላይ ምናምን አያለ አታፍሩም? እናንተ እውነት እንደው ከኢትዮጵያ ላይ ተፈጠራችሁት እናንተ እውነት ሰዎች ናችሁ? አታፍሩም? እናንተ በለው ብላችሁ ያቀጣጠላችሁትን እሳት የቪየትናም ኤምባሲ መጥቶ ሊያጠፋላችሁ ነው። እናንተ ልታጠፋፉ ትምህርት ቤት ዘግታችሁ መምህራን ሲሞቱ ያልነደዳችሁ እቅድ እየሰጣችሁ እስረኛ እንዲበተን መከላከያ የሀገሪቱ ቀይ መስመር የሆነ ኃይል ላይ እርምጃ እንዲወሰድበት አንዲት መሸታ ቤት ከፍታ አረቂ የምትሸጥ ሴት አንቺ ምናምን ብሎ የሚረግ የኃጢአታችንን ጉድ ነው እያየን ያለው ጉድ። ይሄ ሁሉ የኛ ኃጢአት ያፈራው ሁነት። እነዚህ ልጆች ከኛ ነው የተፈጠሩት፣ በእኛ ምድር ነው የተፈጠሩት፣ በእኛ ዘመን ነው የተፈጠሩት። ታሪኩ እንደየድርሻችን የምንካፈለው ይሆናል እንጂ የህወሓት ታሪክም የዶክተር አብይ ታሪክም የጀግኖችም የባንዳዎችም ታሪክ የጋራ ነው። በመግፋት የምንሸሸው ታሪክ የለንም። አንዱ ስህተት እኔ የማየው ይሄ ታሪኩ የኛ ነው። አይ አማራ የሚል አያለው አንዳንድ ቦታ አይ አማራ አማራ ማን? ኦሮሞ ማን? ትግሬ ማን ነው? እዚህ አማራ ትግሬ ምናምን የሚባለው የሆነ ውጥንቅጥ ውስጥ እኮ ገብቶ መዳጨር መፋጨር ይቻላል። የጥላት መጫወቻ ከመሆን ግን መዳን አይቻልም። ሰው እንኑና እንደ ሰው ሰውን በሰው እንመዝን። ከዛ ውጪ የቅርቡን የኮሮና ጉዳይ ብናይ አሁን ላይ ያለችውን የፕሬዝዳንት ትራምፕ ውሳኔ በአሜሪካ ላይ የሚነካካው ነገር ዓለምን እንዴት እንዳንቀጠቀጠና እንዴት እንደገለባበጠ ወር እንደዛ እያደረገ እንደሚቀጥል እያየን ነው አይደል? ስለዚህ አማራ ክልል ላይ የሆነውን ነገር እንዲህ ለሆነ ነገር መግፋት ካረግ ነው ለጥላት አሪፍ ነው። ምክንያቱም ጥላት የሚፈልገው በግሪደር ወስዶ ይቀብራል። ለምሳሌ በህዋት ላይ ደብረጽዮን ዛሬ እንደዛ ሲል ያው ይበለው አይነት ወደሚለው እንድትሄዱ የሴቶችና የህፃናትን አስከሬን በሂውማን ዌቭ የተመራ ጦርነት አድርጎ ህዝብን እንዲያልቅ አድርጎ ካበቃ በኋላ የህፃናትና የሴቶችን እስኪ ንገሩን፣ ትግራይ አካባቢ ያላችሁ ህፃናትና ሴቶች ልጆችን አስከሬናቸውን ለይቶ እየሰበሰበ ይዞ ሄድ ነበር። አመራርና ታዋቂ የሚባሉ ሰዎችን ደግሞ አንገታቸውን እየቆረጠ ይዞ ሄድ ነበር። ለምን ነው ይዞ ሄድ ነበር? ለነገ ጭምር በመሬት ውስጥ እየተቀበረልን እኛ በቃ ምን ዛሬ ዘጋ ያስለቅሱናል፣ ነገ ደግሞ ሌላ ቦታ ይወስዱናል። እንደዚህ ከዛ የጅምላ መቃብር አዘጋጅቶ
ያለማ ሊሰጥ ምንድነው ኔትወርክ ነው ኔትወርክ መሰለኝ እንደዚህ እየረበሸን ያለው ዞሮ መተማ ዮሐንስ አካባቢም ያለ ሰው ካለ መተማ ዮሐንስ ላይም በጣም የማይረባ ነገር ምናምን ተፈጽሞ ዛሬም እነሱ ያን ነገር ብለው የሆነ ነገር ላይ ካደረሱ በኋላ ጥፋት ከጀመርኩ በኋላ በሶሻል ሚዲያ አሁን ባለው ላይ በዲጂታላይዜሽን ያ ይቀመጣል ጥፋቱ ይቀጥላል እነሱ ተመልሰው ደብረጽዮን አልተደበቀም እኮ ዛሬ መግለጫ እየሰጠ ነው ደብረጽዮን የራሱን መግለጫ ሰጥቷል የጌታቸው ረዳም ቡድን እንደዛው ማለት ነውና የተለያዩ ነገሮችን አሉና አዲስ አጫጭር ነገሮችን እንደው እንጨምር እንኳን ቢባል የብሔራዊ ተሃድሶ ኮሚሽን እንግዲህ በትግራይ ተቋርጦ የቆየውን የመጀመሪያው ምዕራፍ የቀድሞ ተዋጊዎች የትጥቅ ማስፈታት የመብትና መልሶ ከህብረተሰቡ ጋር የመቀላቀል መርሃ ግብር ትናንት እንደገና አስጀምሮታል ይሄም በጣም ጥሩ ነገር ነው የተጀመረው ነገር ደግሞ ወደ ዳር እንዲደርስና የታቀደለት ላይ እንዲደርስ እያንዳንዱ ሰው በባለቤትነት መሄድ መቻል አለበት እነዛው ጥቂቶች ከተጀመረ በኋላ ፈርተው ከተጀመረ በኋላ ሌላው ስለሚተዋቸው መልሶ ያፈርሱታል በክልሉ በሂዳር የተጀመረው ወር ላይ ማለት ነው የተጀመረው የትጥቅ ማስፈታትና መልሶ ማቀላቀል ሂደት በቴክኒክና ፖለቲካል ምክንያቶች ከታህሳስ ጀምሮ ተቋርጦ ነበር የትግራይ ሰላምና ጸጥታ ቢሮ ኃላፊ ጀነራል ፍስሐ ኪዳኑ በትግራይ ዘላቂ ሰላም እንዲሰፍን የፕሪቶሪያው የግጭት ማቆም ስምምነት ሙሉ በሙሉ ተግባራዊ መሆን አለበት በማለት በትናንቱ የመርሃ ግብር ድጋሚ ማስጀመሪያ ስነ ስርዓት ላይ ተናግሯል ጀነራል ፍስሐ የግጭት ማቆም ስምምነትና የትጥቅ ማስፈታትና መልሶ መቀላቀል መርሃ ግብር እንዲሳካ ፌደራል መንግስቱ በግጭት ማቆም ስምምነቱ የገባቸውን ግዴታዎች መወጣት እንዳለበት ማሳሰቢያ ተሃድሶ ኮሚሽነር ተመስገን ጥላሁን በበኩላቸው ኮሚሽኑ ለመርሃ ግብሩና ለስምምነቱ ትግበራ ከፌደራል መንግስቱና ከአዲስ አስተዳደር ጋር በትብብር እንደሚሰራም ቃል ገብተዋል ነው እነሱ መልሰው ይጮሃሉ የሆነ ነገር ይላሉ ለምንድን ነው እንደዛ የሚሉ በሁሉም ነገር ላይ እነሱ አቅደው ነው የሚሰሩት አቅደው ነው የሚገሉት የኛ ስስብልት ምንድነው በዛ እኮ ነው ሰው ለምን ይሞታል ሰው ለምን ይፈናቀላል ሰው ለምን ይታገታል ሰው የሚለው ክብር ላይ ከሆነን ያ የሚቆረቆር ሁሉ አብሮ ይቆማል ከየትኛውም ቦታ ላይ እንትናይ አማራ እንትና አለ ምናምን እነሱ በከፋፈሉት ከሆነስ መሞትንም ሆነ መግደልን እንደ ፍትሃዊ እይታ እንዲኖረው ለማድረግ በጎጥ ተወሽቆ ሰዎች እንዲያስቡ ያደርጋል የማን ወገን ነው ሞተ እንዲህ አይነት ሐሳብ ውስጥ እዛው እጥላት ወጥመድ ውስጥ ሆኖ የመዳከር አይነት ሐሳቤ አለ እሱ በጣም አደገኛ ነው እኔ እስካሁን ድረስ ያለው ሰው ለምን ይሞታል በሚለው በሰው መርህ ማሰብ እንዳለ የትኛውም ቦታ ላይ ሰዎች ለውሻቸው ለእንስሳት መብት ሁሉ እየተሟገቱ ነው እነሱን እዛ ጋር ያን ያክል ስልጡን መስለው እኛ ጋር ደግሞ መጥተው ሰው በረከሰበት ላይ ያገላደሉ ግላዲያተር እንደሚባለው የሮማውያን ንጉሶች ሰውን ከአንበሳ ጋር ከነብር ጋር እያጋጣጠሙ ነብሩ ቦጫጭቆ ሲበላው ወይም አንበሳው ሰውየውን ቦጫጭቆ ሲበላው በዛ የሚደሰቱ ንጉሳዊ ቤተሰቦች ነበሩ እሱን የሚመስል ነገር እዛ አገራቸው ላይ የመጣው ለውጥ ስለማይፈቅድ እኛ ጋር ላይ አንዱ ሲገለውና ከዛም ቆጥሮ ሪፖርት ሲያደርገው ማን ነው ያንን ሪፖርት የሚያደርገው ማን ነው ስለዛ ጉዳይ የሚያወራው ለምንድን ነው የሚያወራው ያንን ማውራቱ ምን ጥቅም ያገኛል ቀጥሎ ስለመፍትሄው ማን ተዘጋጀ ምን የመፍትሄ አቅጣጫ አስተቀመጠ የለም ሁሉ ሞተ ነው አማራጭ ሐሳብ የለም ራሱ ይደላል ራሱ ይሰደባል በዚህ ልክ የተደናቆረ ውጥንቅጡ የወጣ አይ ቲንክ እኔ ጋር ያላችሁ ትልልቅ ሰዎች እንደሆናችሁ በዘመናችሁ ብዙ ፈተናዎችን አልፋችሁ ተፈጣሪ ቸርነት ጋራ ብዙ ነገሮችን በስኬት አልፋችሁ እዚህ የደረሳችሁ ትልልቅ እናት አባቶቼ ወንድሞቼ እንደሆናችሁ ነው የማየው ዩቲዩብ ላይ የሚያሳየኝ አናሊሲስ እንደዛ ነው ከ99% በላይ የሚሆነው ከ25 ዓመት እድሜ በላይ ያላቸው ናቸው ይሄ እኔ እዚህ ታች ላይ ያለው በለው አይነት የህዋት የገነዘውዴ አይነት የሆነ
መያዣም መጨበጫም መነሻም መዳረሻም የሌለው የእሳት ራት አይነት ጥላቻን እንደመጀመሪያም እንደመጨረሻም ስኬት መጥፋትና መጠፋፋት ላይ የሚሰባሰብ መጠቃቀም መተጋገዝ ላይ አብሮ መብላት አብሮ መጠጣት ላይ አብሮ መስራት አብሮ ማደግ ላይ ግን በጎ ነገር በፍጹም እርም የተደረገበት ትውልድ 1% አይሞላም። እኔ ጋር ያለ ማለት እኔ ጋር የሚከታተል እሱ ነው የሚያሳየኝ። አይ ዶንት ኖ አይ እኔ ያህል ነው ካለ ኮሜንት ላይ መጻፍ ይቻላል። ጀስት እኔም ጓደኞቼ ጋርም ቢሆን እስኪ ቆም በል ያለበት ነገር ጥሩ አይደለም ከተባለ ዞር በል እባክህ አንተ የብልጽግና ደጋፊ አንተ የኦሮሞማ መንግስት አንተ የምናምን መጀመሪያ ራስን ሳትሆን ሰው መደገፍ ላይ ትሄዳለህ። እናት አባትን ያሳደጉ እናት አባትን እኔ ደጀኔ ላይ ጎጃም ላይ ሁለተኛ ደረጃ ተምሬ ምን አደረኩት? ደጀኔ መጀመሪያ ደረጃ ላይ ትምህርት ቤት ተምሬ ምን አደረኩት? እኔ የተወለድኩበት አካባቢ ወይም ምን እንደ ኢትዮጵያ ተወልጄ ምን ሰራው? አሁን የኔ ሰው ሆኖ መፈጠር ምን ጠቀማት? ኢትዮጵያ ምንድን ነው የጠቀማት? ምንም እስካልጠቀምኩ ድረስ በቃ አልጠቀምኩም። ምንድነው እኔን አሁን እኔን የወለደ ቤተሰብ እኔን ያሳደገ ቤተሰብ እኔን ያስተማረ መምህር እኔን ያስተማረ ትምህርት ቤት እኔን የምታኖር ሀገር እኔን የፈጠረ ፈጣሪ ራሱ ምንድን ነበር ከኔ የሆነ ነገር አቺቭ ማድረግ አለበት። ግን እኔን የፈጠረ ፈጣሪ ምን ተጠቀመ? እኔን አሁን ከመፍጠሩና ካለመፍጠሩ አንፃር ምንድነው የትኛው ነው የሚሻለው? መፈጠሬ ምንም ዋጋ ከሌለው አለመፈጠሬ የተሻለ አልነበረም? ምን ትምህርት ቤት የሚያወድም ልጅ ነበር የፈለጉት እናት አባቶቻችን? መንገድ የሚዘጋ ነበር የፈለጉት እናት አባቶቻችን? የሰው ልጅ የጉስቁልና ጥግ ማለት ወለጋ ላለው ምናምን ተብሎ አዲስ አበባ እንደዚህ አይደለም ተብሎ እኔ ከቤተሰቤ ጋር ሰው ሞቶ አባትን ያክል ነገር ሙቶ ልቅሶ እንዳልደርስ አደረገኝ እኮ። አሁን እንደሆነ ቦታ ባወራ ያው ካለው አንፃር ጥርጣሬ ሊኖር ይችላል። እኔ እዛ ቦታ ላይ ተቀምጬ እሳት የመለሱትና እስኪኛም የዚህን በረከቱ የምናገኝበት ይሁን አገራችንም ምድራችንም እንዳጠቃላይ ሁሉም ዓለም ሰላም ካልሆነ ኢትዮጵያ ብቻዋን ሰላም አትሆንምና በሁሉም ዓለም ላይ ፈጣሪ በቸርነቱ መጥቶ የሚያጸዳውን አጥርቶ ሀገር እንደ ሀገር የሚያሻግርበትን በረከት ያለበትን ነገር እስኪ ያምጣልን። እንደው በዛ ነገር እስኪ መልካም ዓመት በዓል ለመላው ኢትዮጵያ ህዝባችን። ቬሮኒካ ኃይለ ኢየሱስ እንዴት አለሽ? ሰላም ነሽ ወይ? ሰላም ነሽ? በጣም ነው የማመሰግነው ለስፖርቻቱ ተባረክልኝ። ሁሌም በሜምበርሺፕ በስፖርቻት ፐርስፐርስ ለምታደርጊ ሁሉ ተባረክልኝ። መልካም በዓል ይሁንልሽ። ሁሉም ነገር አዲስ ህይወት እንግዲህ የትንሳኤን በረከት የብርሃኑን እንግዲህ ከሞት በኋላ ላለው ህይወት በሁሉም ቦታ ላይ ባለኝ እንግዲህ ጋሼ ዘይኑ ቅድም ኡስታዝ ጋር የምለው እምነት ላይ ምንም አይነት የሚጋጭ ነገር አላገኘውም። ሁሉም በጣም ያምራል። ስለዚህ ያንን የሚያምር ነገር እያጣፈጥን የበለጠ እያሳመርን የምንሄድበት ሀገር ያስፈልገናል። እሱን እናድርግ ወደሚለው ነው የምንሄደው። ኢትዮጵያ ተሻጋሪ እየተጓተተብኝ ነው። አሁን አንድ አመት ከምናምን ብታምን ባታምኑ ባለፈው እንቁጣጣሽ ላይ አመት ነው ያለፈው። አሁን ሁለተኛ አመት ሆነው። ይህን ያክል መጓተት የሌለብን ነገር ነው የተጓተተውና ዛሬም ወደ መዳኑ ወደ ማሸነፉ ከክፎች ክፉ ወጥመድ ወደ መዳንና ኢትዮጵያን ወደ ማሻገር የኛን ታላቅነት ሊያሳይ ወደሚችል ነገር ላይ ብንሄድ የሚል ነው የሚሆነው። ያንን የሚመስል ነገር ነው የሚሄደው። የዓለምን አስተላለፍ እውነት ሁሉ በመረዳት ከዚህ ካለንበት እውነት እንላቀቅ። እስኪ ድሮም የዩኤስአይድን ያዘጋ ቪኦኤን ያዘጋ ጌታ እንደገና ደግሞ የጦር ወንጀለኞች ፍርድ ቤትን ያዘጋ ፈጣሪ አሁንም ብዙ ክፉ ነገሮችን እያዘጋ ይቀጥላል። እኛ ወደሱ እየሰጠን በራሳችን የምናደርገውን በጎ ነገር በማድረግ ፈጣሪን ደግሞ ወደ ፈጣሪ መስጠት ያለብን ደግሞ እየሰጠን የራሳችንን ታሪክ በበጎ እየጻፍን ወደዛ ብንሄድ የተሻለ ይሆናል የሚል ነው የምለው። እኔ መልካም የትንሳኤ በዓል እያልኩኝ በዚሁ ብንሰናበት ምንም ችግር የለውምና ኢትዮጵያ ታበጽሕ በእግዚአብሔር። ኢትዮጵያ ትቀጥላለች። ሁሉም ነገር በጎ ይሆናል። አብራችሁኝ ያላችሁት ወንድሞች ሁሉ በያላችሁበት ፈጣሪ አብዝቶ ይባርካችሁ። ያሰባችሁት ያቀዳችሁት በጎ ነገር በሙሉ ይባረክ፣ ከስኬት ላይ ይድረስ። ያንን እንዲያደርግ ፈጣሪን አብዝቼ እለምናለሁ። በያላችሁበት የደከማችሁበት የገዛችሁት ወለዳይ ሁሉ ይባረክ ነው የምለው። ይሄን የምልበትን ሌላ ቀን እነግራችኋለሁ ስመርቅ። ያው
ኢትዮጵያዊ ስለሆንኩ ከኢትዮጵያ እናት አባቶች ያገኙት ነው እዚህ ጋር ለማምጣት የምሞክረውና ተባረኩ። ፈጣሪ ይባርካችሁ። መልካም በዓል ይሁንላችሁ። ነገ በሌላ ፕሮግራም እስከምንገናኝ ሰላም ቆዩኝ። ተባረኩ።